ናታን ይኔል ስማ ወድ ፍስከዱስ አታ እንዴት ብትይ እንደውም ይጣል ናታን ይትዋልሽ ስሚ ደግሞ ምንም ብትይ ናታን ነው የሚወደው አሁን ራሱ ተደባድቦልኝ ነው የመጣው በኩል ብትወጣ ይቀላል ምን ማለት ነው ይኸውልሽ መጀመሪያ ሰው ሽተቺ አባዬ ትሁኝ ብሎሻል አይደል ዝቅ ማለት ካልቻልሽ ደግሞ ከፋቲ ብዙ ነገር ይጎልሻል አባትሽን ከሌላ ሴት ጋር የምትጠረጥሪ ባልሽን ከስንት ሴት ጋር እንደምትጠረጥሪ መገመት በጣም ቀላል ነው አንተን አይደል ናታን አዎ እሱ ነው በጣም ወደው ወደፊት ባሌ ነው አንተ ዘው ናታን በለው አንተ እንዴት ነው ናታላት ምን ድብና አትል አንተ ራስን ችግር ውስጥ ከተታለ ያልኩ ሰው ደግሞ ትሁት ካልሆነ ጸጋው የተገፈፈ ምንም አይሳካል በሰው ልብ ውስጥም ልግባቢ ላይ ነው ግዴ ለምናታን ምልካት ሳይሻል አይቀር አዎ አባዬ እንደዛ ሳይሻል አይቀር አዎ ልካታለሁ ስዊድን ወዳጆች ስላሉን ከነሱ ጋር አወራለሁ አይ አባዬ የተለየ ነገር አይደለም በቃ ወደ ሰፈር በእግሬ ልሂድ እዚህ ድረስ ከደረስኩ ችግር የለም መልካም አርጁንና ናታን ዛሬ ፊት ለፊት በሚገርም ሁኔታ ተፋጠው ይገኛሉ ቤተሰቦቻችን እንግዲህ በባለፈው ክፍል እንዳያችሁት በሚገርም ሁኔታ አርጁን እንግዲህ ናታን መቶት ነበረ ላብዬልን አንድ ላይ ቆሞ ስላየው ናታን በርግጥ እሱን ለመበቀል ብሎ ወይ ለመማታት ብሎ አይደለም ግን አጋጣሚ ሲሄድ ከአቢጌል ጋር እየተጨቃጨቁ ስለነበረ አቢጌልን ደግሞ ያደረሰባት ነገር በፊት ያው ስላወቀ ያው ተከሶ በፖሊስም ታስሮ ስለነበረ በዛ ምክንያት እንግዲህ ቤተሰቦቹ ተማጽነው ለምነው እናትየዋ ብዙ ነገር ብላ ልጁን እንግዲህ በይቅርታ እንዲፈታላቸው ልጃቸውን አድርገው ነበርና በዛን የተነሳ እንግዲህ ናታን ሁሉ ነገር ሰምቷልና አቢጌልን ተያያሉ እሷንም እየመከሩ በዛ ላይ ቤተሰቦቿ ደግሞ እንዴት ይሄን ያደርጋል እንዴት እንደዚህ መታታል እየተባለ ሁሉም ሰው የተናደደበት ነበረ ዳጣም እንግዲህ ናታንን እንዴት ወንድ ልጅ ቤት እንደሌለ ታስደፍረናለህ እንዴት ሄደህ አትደበድብም ደሟን አፍስሶት መጀመሪያ ደሟን ማታፈሰው እያለ የነበረ እሷ ግን በመተችለው እንግዲህ ተነስታ ሄዳ ነበረ ዛስ ደርስ ግን ምላጭ ነበር ያወጣባት ወይም ስለት ቢላ ነበር ያወጣባትና በጣም እንደነገጠችው እንግዲህ ከመደንገጧም የተነሳ በቃ ለቃም ሽሽልኝ ግን ምናምን ብላ እንግዲህ ያው አይታችኋል አሽሽታ እሱ ሸሽቶላት ላሽ ብሎ ነበር የተመለሰው ቤተሰቦቻችን እንግዲህ ዛሬ ደግሞ ያው ናታን አጋጣሚ ሲያገኘው አቢጌል እንደምታዋት አፏ በጣም ትርፍ ነው ባለጌናት በባለፈው እንግዲህ ወንድነትህን ሱሪህን አውልቅና ለየው ብላ ተሳርባ ስለነበረ እንግዲህ ያም በዛ ላይ ደግሞ በጥፊም ስለመታችሁ ነው እንግዲህ መጨረሻ ላይ ትግስቱን ሲጨርስ የመታትና እናትየዋም እንደዛው ከማት የለብሽም ወንድ ልጅን በእነዚህ መልኩ ማድረግ የለብሽም ይጋልቻት ነበረና ያም አልፎ እንግዲህ ናታን ደግሞ አጋጣሚ ሲሄድ እየተጨቃጨቀችው ነበረ ምን አባካን ጂላንት ምናምን እያለች እንግዲህ ድጋሚ እየሰደበችው ነበረ እየገፈተረችው ነበረ እሱ ግን በጥሩ ነገር ላይ አዋራት እየሞከረ ስለነበረ በመጨረሻም እንግዲህ ናታን ደረሰ ናታን ሲደርስ ምንድነው የተፈጠረው ምን ሆናችሁ ነው ምናምን ሲላቸው ይዋው አሁን በቃ ወንድም የላትም ብሎ ሊደበድበኝ ሊገለኝ እየዛተብኝ ነበረ ምናምን ብላ እንግዲህ ያው እሷ አቃጠረች ናታንም ታውቆ አንተ ምን ሆነህ ነው ወንድ ልጅ ነህ ተረጋግተህ ነገሮችን አስተካክል ሲቀጥል ደግሞ በባለፈው የታዘዝከውን አልሰማህም እንዴ ፖሊስ እኮ አጠገቧ እንዳደርስ ብሎሃል በዛ ላይ እናትህን አላያትም እንዴ እንደዛ ሆና ለምና እንትን ያለችው ስለዚህ ለምን ነው እንደዚህ የምታደርገው ከልጅቷ ጋር ድጋሚ እንዳደርስ ተብለሃል አይደለ ለምን ነው ምናምን ሲለው ነበር ኦኬ ብሎት ያለ እንግዲህ አቢጌል ናታንን ግጥም አርጋ ይዛ ናታንዬ እኔ ውድ ለማንኛውም የወደፊት ፍቅረኛዬ ባሌ እሱ ነው ተዋውቀው ናታን ይባላል ብላዛው አቢጌል ፊት ነበር ማን ነው አርጁ ፊት ነበር እንደዛ ያለችው አቢጌልና አርጁ እንግዲህ በጣም ነው የተናደደው እኔ እኮ አላንቺ ህይወቴ ባዶ ነው በጣም ነው እኮ የምወድሽ በጣም ነው የማፈቅርሽ እያላት ነበረ ተታሰራለ ድጋሚ ስትለው ለራሱ አይ ካላንቺ አንቺን ሳላገኝ በዚህ ምኖረው ኑሮዬ ከእስር ቤቱ አይሻልም ስለዚህ ያም ምስር ነው ይሄ ምስር ነው ስለዚህ በቃ የመጣውን ነገር ይቀበላልሁ ነበር ያላትና እንግዲህ አስተያያል ያለሽው ነበር እንግዲህ በዛ አጋጣሚ እንደዛ ሲላት
ናታን ተው እንደዛ አታድርግ ምናምን ሲለው ኦኬ ናታን የምትባለው አንተ ነህ አይደል? አንተ ነህ ፍቅረኛው አይደለ? ኦኬ አንተ ነህ አይደል እኔን ያስገድሃይ ብሎ እንግዲህ አርጁ ቀጥታ ወደ እርምጃ ነበር የገባው። ማለት እጁን ነበር የሰነዘረው ናታንን ለመማታት። ናታንም እንግዲህ በሚችለው ራሱን ለመጠበቅ ያው የሱን እንትን አሳልፎ ድጋሚ መቶታል። እንግዲህ አርጁ ስለተመታም በዛ ላይ ልጅቷም እንደዛ ስላለችው በጣም በጣም ነው የተናደደው ከምላችሁ በላይ ማለት ነው። እንግዲህ አቢጌል ደስ ብሏት እንግዲህ ናታንን በለው ናታን በለው እያለች ነበር። ያው በመጨረሻ እንግዲህ ተመልሰው ቤታቸው ነው የመጡት። ቤት ከመጡ በኋላ እንግዲህ አርጁ ቀጥታ ቤት ነው የመጣው ተከትሏቸው። ምክንያቱም በጣም ስለተናደደ በጣም ነው ማለት ሳያስበው ስሜታዊ ሆኖ እሱ ራሱ መጀመሪያቸውን ሲሰነዝር እንደገና ናታን የእሱን አሳለፈና መልሶ መታው ማለት ነው። እና እንደዛ ሲያደርገው በጣም ነበረ የተናደደው። እንግዲህ ምን አባታቸውንስ ብሎ ውጭ ላይ ቢጠብቃቸው አልመጣ ሲሉ ቀጥታ እንግዲህ እጁን ሰክስቆ ወኔውን ታጥቆ እቤት ድረስ ነው ሄደላቸው። እቤት ሲሄድ እንግዲህ ዳጣና አቢጌል እንዲሁም ናታን እያወሩ ነበረ። ያው እየተጨቃጨቁ ነበረ። እንግዲህ ዳጣ ናታንዬ ብለሽ ተጣራሽ ብላ አቢጌል እንግዲህ ምን ብለሽ ነው እያለች በዛ እየተሰዳደቡ እየተወቃቀሱ እያለ ነው እንግዲህ የመጣው። ሲመጣ በጣም ነው የደነገጡት። ሁሉም ኮም ነው ያሉት። ናታንም ዳጣም አቢጌልም በጣም ነው የደነገጡት። እንግዲህ ናታንም ተቂጦ ብድግ ብሎ እንግዲህ ፊት ለፊት ተፋጠዋል። ማን ያቸንፍ ይሆን? እኔማ የማን አባ ፈሪ የማን አባ ጀግና እያልኩኝ መስኪ ማን ነው ጀግና ማን ነው ፈሪ ነበር የምለው። አቢጌልም በሆን ማለት ነው። በቃ አሁን ገጥሞ ያቸነፈ የኔ ባል ይሆናል ብላ እዛው ባዴ ነበረ። ምክንያቱም ጀምረዋለች እዛ ሜዳ ላይ ተጣልተው ማለት ነው። ናታን በለው ትላለች ይብላትና ሰዓት እንደዚህ እኮ አይባልም። ፈጣሪው ትዕግስት ስጠኝ። እና እንግዲህ አርጁ ተመቶ ተደብድቦ እዛው ባልወድቅ አትሉም። ምክንያቱም ናታንም ዲያጣም አቢጌልም አሉ። ስለዚህ ነገሩ በጣም ከባድ ነው የሚሆነው። በዛ ላይ ጋሽ ደረጀ ሊመጣ ይችላል፣ እንዲሁም ወይዘሮ ማርታ። ምክንያቱ ደግሞ እዛ እንግዲህ እሱን ልጅ መደብደብ አለብኝ ድጋሜ ልጅ አጠገብ ቢደርስ እያለ ጋሽ ደረጀም እየዛተ ነበር ባለፈው እንዳያችሁት። ስለዚህ ዛሬ ቤቱ ድረስ መምጣቱን ሲሰማ ደግሞ ምን እንደሚል መገመት አይከብድም። የሌለ ነው የሚናደደው። ስለዚህ እንግዲህ የዛሬው ቪዲዮ ውድ ቤተሰቦች ይሄን ይመስል ነበረ። እናንተ ምን ተረዳችሁ? ምን ተማራችሁ? ምን አስተያየታችሁስ ምን ይላል? እስኪ ሀሳብ አስተያየታችሁን አስቀምጡልኝ ውድ ቤተሰቦች። ላይክ ያደረጋችሁ እስካሁን እያዳመጣችሁ ላይክ ያደረጋችሁ ቤተሰቦች ላይክ አድርጉ። ሌላው እንግዲህ የሰላም ልጅ ጉዳይ በጣም ነው ሌላ ችግር እየፈጠረ ነው የሚገኘው። አቢጌል እንግዲህ የያዘችው ነገር ማለቂያ እንደሌለው ታውቃላችሁ። በመሆኑም እንግዲህ ከዛሬ ነገ የልጅሽን አባት አስተዋውቂ እያለች ብትጨቃጨቃትም ማስተዋወቅ አልፈለገችም። እንደምታውቁት ሰላም ለነገሩ ላስተዋወቅ ስትል ማን ታስተዋውቃለች? ጋሽ ደረጀን። ልጁ የተረገዘው ከጋሽ ደረጀ እና ያው እንግዲህ አቢጌል ግምቷ ምንም ስህተት የለውም እኮ እውነት ለመናገር ልክ ነች። ያው እንደምታውቁት ልክ የሆነ ነገር ሁሉ አይነገርም አይደል ጋይስ? አንዳንዴ ቦታና ጊዜ ወስነዋል። እና እንግዲህ አቢጌል ልጁ በተለይ በተወለደላት ጉዳዩ አይደለም ዲኤንኤ ስለምታስመረምረው ችግር የለባትም። ግን አሁን ልጁ በሆዷ ውስጥ ስለሆነ ለዛ ነው የተናደደችው ማለት ነው። እንግዲህ ያው እንዳያችሁት ወይ ያባየ ነው ወይ ያንተ ነው ብላ ናታንን በጣም ነው ያናደደችው። እንግዲህ ወይዘሮ ማርታም እንደምትንጫጩት ምናምን ብላ ሲመጡ እየተጫጫሁ ነበር። ምንድነው የተፈጠረው? ምንድነው ሲል ሬች ልጅ በጣም የሌለ እንትን ብላለች ምናምን ብሎ እንግዲህ ናታንም ተቆጥቶ ነበር ሄደው። ወይዘሮ ማርታም ቆይ ምን እንዳስበሽ ነው ናታን በዚህ ልክ ተቆጥቶ አይቼዋለሁ አላውቅም ምናምን ብላ እሷም ተቆጥታ ነው የተመለሰችው። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ ላይክ ማድረጋችሁን አትርሱ ቤተሰቦቼ። መልካም ጊዜ ያላችሁበት። ባይ ባይ።